አልፈልግሽም ስላት እንዴት ዝም ትለኛለህ? ምን ታዲያ ምን ማድረግ ነበረብኝ? አፌን አትይዘኝም ነበር እንዴ? ጆሮ ቆይ ምን እየሆንክ ነው? ቆይ ምኑን ብለህ ነው አፌን የሚይዘው? ሀናን እንዴት እንደማፈቅራት ታውቃለህ? ካለሷ ደግሞ እንደማልኖርም ታውቃለህ። እንዴት እንደዚህ አይነት ነገር ስናገር ዝም ትለኛለህ? እና እንደዚሁ እየተብኳካ መቀጠል ነው የፈለከው? ከሀና ከምርቅ እንደዚሁ ቢቀጥል ይሻለኝ ነበር። አረ በፈጠረ ቆም ብለህ አስብ። እንዴ ያደረከውን ነገር ሀና በጣም ነው የምትመችኝ። አረ በእናትህ አትቀለድ። የምትመቸኝ ምናምን ነገር ይላል እንዴ? እውነቴን ነው። ጋቢ ነው አጸዴ ነው። በዛ ላይ ለሱ የምታስብበት መንገድም አይደብር። አቤት ቡላሉ አይደል? ምግብ አንደኛ እኮ አፈቅራታለሁ። እኔም እኮ አፈቅራታለሁ። ማንን? ድንብላልን ምን ይመስላል? በእናትህ ና እንሂድ። እንዴ ፍቅር ወይ ምናስ እንዴት ነህ? ደህና ነኝ። ፍቅር እንዴት መጣሽ? ስትናፍቁኝ እኮ ሊያችሁ ብዬ መጣው። የምናስ እህት እንዴት ነሽ? የኔ እህት የተከበረ ስም እኮ አለኝ። ቆይ እኔ እህት ብትባይ ያሳፍርሻል እንዴ? አዎ ያሳፍረኛል። ፍቅር ስትል ሰማሁ ልበል? አዎ ሰምተሻል። ምን ነው? አይ ምን ቱት ጫማሽን እኮ አልጨረስኩልሽም። ቱት ነበር ያደረኩት። አሁን እኮ አንተን ይወቀስ የለም። ባትወቅሽኝም እኮ ህሊና አለኝ። እያንዳንዱ ስህተቴ ይነግረኛል። ከማንም ጋር ምንም ነገር ማውራት አልፈልግም እያልኩ ነው። አይገባም እንዴ? ያኔ በተደላደለ ኑሮ ውስጥ ያለች ምርጫዋ ሌላ ነበር። አሁን ያልተደላደለ ኑሮ እየኖረችም የምታስቀድመው ሌላ ነገር አለ። እኔ ላንተ መጥፎ ነኝ? ሀና በሁለታችን መካከል የተፈጠረ ያለውን ነገር በእኔ እያሳበብሽ ነው? አዎ አደርግሃለሁ። አንተ አጠገብ የሆነ አይዞሽ ማለት ሲገባ እንጋባ ብለኸኝ አይደል የተጣላ ነው? በዚህ ሰዓት ቤተሰቦቼን መስዋዕት አድርጌ ካንተ ጋር እንድኖር ነው የምትፈልገው? አስፈላጊ ከሆነ አዎ፣ እውነት የምታፈቅሪኝ ከሆነ ማድረግ ያለብሽን ነገር በሙሉ አድርጊ አሴር። ስለዚህማ እዚህ ጋር ቢበቃን ይሻላል። እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። ይሄ ደግሞ ይደንሳል። አተ ወይዘሮ ሜላት አሁን ላይ በአዲስ መንፈስ በአቶ መዘክር አማካኝነት ስራዋን ጀምራለች። ታዲያ ሰላምዬም የምትሰሪውን ስራ ማየት አለብኝ፣ አሁን ላይ ለእኛ ስትይ ሌላ መጥፎ ስራ እንዳሰሪ በማለት እንግዲህ ካሁን በኋላ ባለኝ እድሜ እማዋሽ መስልሻለሁ ልጄ ብትላትም እንኳን ሄዳ ማየት እንዳለባት ስለነገረቻት አብራ የምትሰራበትን ቢሮ ሄዳ ታመጣለች። ሰላምዬም ደስ ብሏታል። ታዲያ በቅርብ ጊዜ ሊስትሮ መተው አለባችሁ በማለትም እናታቸው ትናገራለች። እሷም ድርጅትሽ እንኳን ቢመለስ አልተውም፣ ይህን ስራ ወድጄዋለሁ በማለት ሰላምዬም ትናገራለች። አሲርና ሀና አሁን ላይ በጣም ተጣልተው ተለያይተዋል። አልፈልግሽም፣ በዚሁ ይብቃ፣ ማርም ሲበዛ ይመራል በማለት ነበረ አሲር የተናገረው። ግን ደግሞ ከአንጀቱ አይደለም። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች፣ ሰላማችሁ ብዛ በዓለም ዳርቻ ያላችሁ ወገኖቼ እንዴት ናችሁ? እንዴት ከረማችሁ? እያልኩ ዛሬ ደግሞ እነሆ ኖላዊ ድራማ አስተማሪና አዝናኝ የሆነውን አብራችሁን ቪዲዮን በማየት ቆይታ አድርጉ እያልኩኝ ዛሬ አሲር ለተምቹ እንዴት ሀናን አልፈልግሽም ስላት አላስቆመህኝም በማለት ነበር የተናገረው። ተምቹም ታዲያ ብትለያዩ ይሻላል፣ ሁልጊዜ ጭቅጭቅ፣ የእናንተ ጭቅጭቅ ሰልችቶኛል በማለት ይናገረዋል። ሆኖም እንግዲህ ተምቹ አሲር እንደዛ ሲናገረው አሲር ደግሞ ለሀናን ስለማትወዳት ሁልጊዜም ከእሷ እንድለይ ነው የምትፈልገው በማለት ቢናገረውም አሁን ላይ አሲር በጣም ከፍቶት ስራ መስራት እንኳን አቅቶታል። ነገር ግን የሰው ልጅ ነውና ህይወት ይቀጥላል። የተሻለ ቢለወጥ ሀና ነገም እንደምትፈልገው ያውቅ ነበረ። ግን ደግሞ ሀንቾ እስከ መጨረሻው ከአሲር ጋር ተለያይተዋል። ታዲያ ኤልያስንም ቢሆን እቤት ድረስ ጠርታ እያወራችሁ ነበረ ነገሮቹ እንደከበዳትና አሁን ላይ የቤተሰቦቿም ችግር እንደተጨመረባት የአሲርን ጋብቻ እንዳልተቀበለችው ነበር የተናገረችው። ሆኖም ግን ኤላም ታዲያ አይዞሽ ሁሉም ነገር ለመልካም ነው በማለት እንግዲህ ከጎኗም ለመሆን ቤተክርስቲያንም ይዟት ወጥቶ ነበር። ወደ ውጭ ወጣ እንበል በማለትም ግን ሁሉም ነገር እንደከበዳትና ከዚህም በፊት ታዲያ ወደ ደሴም እንደምትሄድ ተናግራ ነበረ። ታዲያ ኤላም አንቺ ጠንካራ ሴት ነሽ ሀና፣ ሳውቅሽ አንቺ ጠንካራ ነሽ። ስለዚህ ነገሮችን ቀስ ብለሽ ትፈቻችኋለሽ። የዚህን ያክል የሚያስጨንቅሽ ነገር የለም። ራስሽ ነገሮቹን ማስተካከልና መፍታት የምትችይ ሴት ነሽ በማለት ይመክራታል። ታዲያ ኤላም አባትሽም ቢሆኑ እዚሁ ናቸው ያሉት ላንቺ ብለው መሰለኝ በማለትም ቢነግራት አገራቸውን እንዴት እንደሚወዱት ደሴን ታውቂያለሽ በማለት ቢነግራትም እሱ የራሱን ህይወት እየኖረ ነው፣ ስኔ ጋር ምንም አያገናኘውም በማለት እንግዲህ ችግሩ በእሷ ብቻ እንደሆነ እየገለጸች ነው ያለችው። ጆሮም ቢሆን ታዲያ
ታሃና ጋራ ሊያስታርቋቸውና ሊያግባቧቸው ሙከራ አድርጎ ነበር። ኤላ ባሰበው ሀሳብ ተስማምተው ሁሉም አንድ ላይ ሆነው እንዲነጋገሩ አድርገው ነበረ። ነገር ግን ሁለቱም ሊነጋገሩና ሊሳካላቸው አልቻለም። ጆሮም ቢሆን መሄጃ ስታጣና ሲከፋት በችግሯ ጊዜ ብቻ ነው ወደ እኔ የምትመጣው። አሁን ላይ ታዲያ ቤተሰቦቿን ደግሞ ችግር ላይ ናቸው በማለት ሁኔታውን ተሱ ለማራቅ እንዳያሰበችና ግን ደግሞ በችግሯ ጊዜ ብቻ ነው የምትፈልገኝ፣ የሆነ ነገር ስትሆን ነው ወደ እኔ የምትመጣው፣ እሷ ከኔ ጋር መኖር አትፈልግም፣ አሁንም አማራጭ ቢኖራት ጥላኝ ትሄዳለች የሚል ሀሳብ ነው የተናገረው። ሆኖም ተሃና ጋር እንግዲህ እስከ መጨረሻው ተለያይተዋል። ሲርም ቢሆን እንግዲህ አንቺም በመንገድሽ እኔም በመንገዴ በማለት ጥሏት ይሄዳል። እሷን ብትከተለው ሊሰማት አልቻለም። ሁለቱ ሽማግሌዎች ሊያስታርቁ የቀረበው ተምቹ ነበረ። ተምቹ ደግሞ ጭራሹንም እንኳን የሚነጋገሩትንም አልሰማም። ጆሮ ላይ ሙዚቃውን አድርጎ እየጨፈረና እያቀነቀነ ነበረ። ነገር ግን ኤላ ሁሉንም ነገር እያየ እየተመለከተ የሚያደርገው ነገር ቢጠፋውም አሁን ላይ ታዲያ ጆሮ ቢወዳትም ቢያፈቅራት ለመለየት ሀሳቡን ሰጥቷታል። በቃ ከዚህም በኋላ የችግርሽና ሲከፋሽ ብቻ መጠጊያ አይደለሁም፣ እኔም ብለሽ እውነት ለኔ ብለሽ ስትመጭ ብቻ ነው በማለት እንግዲህ ተለይቷታል። ለፍቅርም ለእህቱ ቢሆን ታሃና እንደተለያዩ ግን ደግሞ እሷ የምትፈልገው ወይ ሲከፋት ወይም የሆነ ነገር ሲደርስባት እንደሆነ እየነገራት ነበር። ፍቅርም እህቱ ታዲያ ለሱም ምክር ሰጥተዋለች። ሀና በመጀመሪያ ግን የምሰራው ካራክተር በጣም ደስ የሚልና ችግሯን ለመወጣት የምትጣጣር ሴት ነበረች። አሁን ላይ ግን ለምን እንደሆነ አይታወቅም ደካማና ብቻ እኔ እንጃ፣ ለእኔ የሚታየኝ ለእናንተም ከታያችሁ ማለት ነው። በመጀመሪያ በጣም አባቷን ለማሳከን በሰው ቤት እየሰራች ያን ሁሉ ችግር አልፋ አሁን ግን መፍታት አቃቷታል። ግን ደግሞ እንደ በፊቷ ጥንካሬዋን ማሳየት አለባት። አሁን ላይ ቤተሰቦቿን ቢሆኑ ሰላምዬም ቢሆን ስራ ሳትነቅ እየሰራች ነው ያለችው። ምናሴም ቢሆን የራሱን ስራ የዕለት ገቢውን እየሰራ ነው ያለው። እናቷን ብትሆን አሁን ላይ ስራ አግኝታለች። ነገሮችን ለመፍታት ቀላል ነው ለሷ። አባባና ላይም ቢሆን የራሳቸውን ህይወት እየኖሩ ነው። ግን ደግሞ አሁን ላይ ለምን ከበዳት? ሀንቾ በመጀመሪያ በጣም ጠንካራ ልጅና የአባቷን ለማሳከም ደፋ ቀና እያለች በሰው ቤት ሳይቀር እየሰራች ነበረ። አሁን ላይ ግን ቤተሰቦቿም እያሉ እንኳን ደካማ ሆናለች። ምናሴም ቢሆን ዝቅ ብሎ በመስራቱ ፈጣሪውን እያመሰገነው ቤተሰቦቹንም እያስተዳደረ ነው። አሁን ላይ ታዲያ የሀና ድክመት በጣም አስጊ ነው። እነሱ ከመጀመሪያው ጀምሮ ችግርን ያላዩት አሁን ላይ ዝቅ ብለው እየሰሩ እያለ ሀንቾ ግን ከመጀመሪያውን የችግር ምንነትን በደንብ ትረዳና ታውቃለች። ታዲያ ለምን ደከመች? የዚህን ያክልም የሚያማርር ህይወት አልገጠማትም። አሁን ላይ ሁሉም ከጎኗ ናቸው። ሆኖም በዛን ሰዓት እንኳን ማንም በሌላት አባቷ እንደዛ በሽተኛ ሆኖ አላማረረችም ነበር። አሁን ላይ ግን ነገሮቹ መፍታት እንዳቃታት ነው የምትናገረው። ግን ደግሞ ቆም ብላ ብታስብ አሁን ላይ ራሱ ስራ አሰራም። እነ ሰላምና ምናሴ ስራ ሳይንቁ እየሰሩ እያለ እሷ ግን እስካሁንም ስራ አልጀመረችም። ለመጀመሪያው ካራክተር ጠንካራ መሆን አለባት እላለሁ እኔ። እነ ምናሴ አሁን ላይ ለህይወታቸው አላማረሩም። ምናሴም ቢሆን መስራትን እንዳወቀና ሀብታም ሆኖ ስራ እንደማይችልና በሽተኛ እንደሆነ የሚያውቀው አሁን ላይ ግን መስራትን የመሰለ ነገር እንደሌለና ቤተሰቦቹንም በማስተዳደሩ ደስተኛ እንደሆነ ነው የተናገረው። ሜላትን ብትሆን አሁን ላይ ጥሩ ስራ እየሰራች ነው። በአቶ መዘክር ምክንያትም ብትገባ እዮልም ቢሆን 5% ስላለው እዛው ይገናኛሉ። ሆኖም ግን ስለ ሁኔታውም ለወይዘሮ ሜላት እያስረዳት ነበረ። አቶ መዘክር ጥሩ ሰው ነው፣ ለአንቺም ወደፊትም ሰው እጁን እንዲዘረጋልሽ መቅረብ አለብሽ በማለት ይነግራታል። ወይዘሮ ሜላት ግን ችግሯን እራሷ እንደምትፈታውና ለችግሮቿ ደግሞ ሰው እንደማትፈልግ ነው የተናገረችው። ኢዮኤል አሁንም ቢሆን እንደ ጓደኛ ሆኖም እየመከራትና ለመቅረብም እየሞከረ ነው ያሉት። ስለዚህ በቢሮም ቢሆን ያው 5% ስላለው አብረው እንደሚሰሩ የታወቀ ነው። ሚስቱን ብትሆን ባለፈው በተናገረቻት ነገር ወይዘሮ ሜላትን ይቅርታ ጠይቋል። ሚስት ማለት አንተ አይደለህም፣ አንተ ጥሩ ሰው ነህ፣ ስለዚህ ስለ እሷ ምንም አያገባህም በማለት ነበር የመለሰችላት። በአንድ በኩል ግን አሁን ላይ ደግሞ ድንብላልና የድንብላል ወንድም ነው። ድንብላል ወንድሟን ይቅር አልልም የሰዎቹን እቃ ካልመለስክ በማለት እንግዲህ ወንድሟ ውጭ ላይ ነው ያለው፣ ወደ ቤትም እንዳይመጣ ማስጠንቀቂያ
ሰጥተዋለች። ተምቹም ቢሆን ለማስታረቅ ቢሞክርም እቃውን ከመለሰ በኋላ ነው የኔና እሱ የምንታረቀው በማለት ከተምቹም ጋራ ሰጣ ገባ ገብተዋል። ድንብላልና አንቺ ክፉ ነሽ፣ ለወንድምሽ ያልሆንሽ ለእኔ አትሆኝኝም በማለትም ቢናገራት እንኳን እሷ አሁን ላይም ድርቅ ብላለች። አይደለም ወንድሟን ቀርቶ ወይዘሮ ሜላትን አብራ እያለች አኩርፋ ነው ያለችው። እቃዎሽን ንብረትሽ ሲመለስ ከዚህ ቤት ወጣለሁ በማለትም ተናግራለች። ሰላምዬም ቢሆን ከድንብላል ጋር ለማስታረቅ ሙከራ አድርጋ ነበረ። ግን ደግሞ ድንብላል በጭራሽ በማለት ጥላ ወጥታለች። ሆኖም ንብረታችሁ ሲመለስ ከዚህ ቤት ወጣለሁ ብትላትም ወይዘሮ ሜላት ደግሞ ከዚህ ቤት ጭራሽ አትወጭም በማለት እንግዲህ የእናትነቷን ተቆጥታለች። እንደ ልጅ ሆና ድንብላልም ቢሆን ነገሮችን ማየት አለባት። ወንድሟ ነው የሰረቀው። ስለዚህ የወንድሟን ሌብነት ደግሞ ማመን አለባት። የሰው ልጅ ስህተት ሊሰራ ይችላል። ስህተቱን ደግሞ ካመነ በዚህ ነገር መነጋገርና መስማማት አለባት። አሁን ላይ የወሰደው ሌባ ሊመልስለትም ወይዘሮ ሜላትም እንዳለችው ሌባ እኮ ከሰረቀው ላያገኘው ይችላል ንብረቱን። ስለዚህ አሁን ላይ ተስፋ ቆርጣለች ወይዘሮ ሜላትም ብትሆን። ነገር ግን ድንብላል አሁን ላይ ነገሮችን እያጋነነች ነው ያለችው። ወንድሟንም ቢሆን ማደሪያ አጥቶ ጎዳናይቱም ሲንከራተት ወርቁን ካላመጣ እዚች ቤት ድርሻ አትልም በማለት ነው ተናግራ ያባረረችው። ታዲያ ተምቹም ቢሆን አሁን ላይ እሷን ለማስታረቅ ከወንድሟ ጋር የማያደርገው ነገር የለም። ድንብላል ግን በጭራሽ በማለት እንደ ሌባ ወንድም የለኝም፣ መጀመሪያም ሊመኝ አይችልም፣ ሌባ ነው ወንድሜ በማለት እንግዲህ ተምቹንም ጭምር ሰድባቸዋለች። ታዲያ በረንዳ ላይ እንዳደረ ወንድሟ ብርድም እንደመታው ሊያስታርቀው ይዞ ወደ ቤት ቢሄድም ሁለቱንም ልሰማቸው አልቻለችም። ሁለታችሁም የሌባ ተባባሪ ናችሁ፣ ሌባ ሆኖም ሁለቱንም ከቤት አስወጥታቸዋለች። ግን ደግሞ በወንድሟ ጨክና ሳይሆን ትምህርት እንዲወስድ ሊሆንም ይችላል። ስለዚህም ደግሞ ድንብላል ወርቁን ካላመጣህ እኔ ካንተ ጋር ልታረቅም ማለቷ አሁን ላይ ወርቁንም ቢሆን ለማግኘት ጆሮ ወርቁን የሰረቀውን አግኝቶት ነበረ። ነገር ግን እሱ እንደወሰደው ስለማያቅ አምጣም ሊለውና ሊይዘውም አልቻለም። ምክንያቱም ግን ደግሞ እንዲፈልግለት ወርቁን የሰረቀው ሰውዬ ግን ሸጦ እየጠጣና እያጨሰበት ነው ያለው። ስለዚህ ወርቁ ሊገኝ አይችልም። ሆኖም እንግዲህ አሴ እሱ መሆኑን ስላላወቀ ቢያናግረውም ግን ያንኛው በደንብ ስላወቀ አሁን ላይ ለአሴም ቢሆን አልመለስለትም፣ እሱንም ቢሆን አጠፋዋለሁ እያለ እየዛተ ነው ያለው። አማራጭ እንደሌለው ገንዘቡን እንዳጠፋው ነው የሚያሳየው። ጆሮ ታዲያ ልጁንም አግኝቶት ሲያየው ጉብቂጥ እያለ ደንግጦ ለምንድን ነው የምትነሳው ሲለውም አክብሮት ነው በማለት እንግዲህ ቀበጣጥሯል። ሆኖም እንግዲህ የዘመዱ ወርቅ እንደጠፋ እንዲያፋልገውና የሚያውቃቸውን ሌቦች እንዲያፋልገው ነግሮት ተለያይተዋል። ታዲያ ወርቁን የሰረቀውን ሰውዬ ምን ታደርገዋለህ ሲለው ካልመለሰ እወገዋለሁ፣ ግን ወርቁን መመለስ አለበት በማለት አሴም ተናግሯል። ሆኖም ያንኛውም በበኩሉ አሴን እንደማይምረው እየዛተ ነበር ለጓደኛው። ምናልባት አሴ ግን ታወቀ ካገኘው አይለቀውም። ስለዚህ ምናልባትም ወርቁ ከተመለሰ የድንብላል ወንድም ነፃ ይወጣል። ድንብላልም ደግሞ ከወንድሟ ጋር ልትሆን ትችላለች። ስለዚህ አሁን ላይ ታዲያ ወይዘሮ ሜላትም ብትሆን ኢዮኤል መዘክር እንደሚረዳትና ከዚህ ችግር ደግሞ እንደሚያወጣት ግን ደግሞ ችግሯን አምና እጇን መዘርጋት እንዳለባት እየነገራት ነበረ። እሷ ግን እኔ መውደቅንም ቢሆን መነሳትን አውቀዋለሁ፣ ከፈጣሪ ውጭ ማንም ሰው እንዲያግዘኝ አልፈልግም በማለት ነበር ጥላው የሄደችው። ሆኖም እንግዲህ አሁን ላይ ሀንቾም ታዲያ ኤላን ትወደኛለህ ወይ እንደ በፊቱ በማለት ጥያቄ አቅርባለት ነበረ። አሁን ላይ ስለ እኔ የሚሰማ ስሜት ምንድን ነው በማለት ነበር ጥያቄዋን ያቀረበችው። ምን ማለት ነው በማለትም ኤላ አልነግርሽም በማለት መልሶላታል። ለምንድነው የማትነግረኝ ስትለው ማወቅሽ ለእኔም ላንቺም አይጠቅመንም በማለት ነበር የመለሰላት። ታዲያ ባለፈው ባደረገችው በተናገረችው ነገር ይቅርታም እየጠየቀችው ነበረ። ሆኖም ችግር የለውም ስትናደድ እኮ አንድ ሰው የሚናገረውን አያውቅም በማለት ነገሩን አልፎታል። ታዲያ ግን ሰሞኑን ደህና ነሽ ብሎ ይጠይቃታል። አይደለሁም ሰው ፈልጋለሁ ነበር ያለችው። ኤላም እንግዲህ ለምን ለሰው ጥገኛ ትሆኛለሽ? እሱ ደግሞ ምን ማለት ነው ስትለው ከኢዝራ ስትለያይ አሲርን ተጠጋሽ፣ አሁን ደግሞ ከአሲር ስትለያይ በማለት እንግዲህ ሌላ መጠጊያ ፍለጋ ነው ወይ በማለት ነበር የተናገራት። ወጣት እንደመሆንሽ መጠን ሰው መፈለግሽ አይገርመኝም፣ ግን ደግሞ አንዳንድ ጊዜ ለብቻ መኖርን ልመጅ በማለት ነበር ምክሩንም የለገሰ። ደግሞ ምን ማለት ነው በማለት ጠይቀዋለች። ያለሽን ስሜት ለችግርሽና
በከፋሽ ሰዓት መሸሸጊያ እንዳታረጊኝ በማለት ነበረ እንግዲህ ልክ ነግሯት ጥሏት የሄደው። አናግረኝም አልጨረስኩም ብትለው እንኳን ማንኛውም ወንድ ከፋሽና ሲቸግርሽ መጠጊያ አታድርጊ። አንቺ ጠንካራ ሴት ነሽ፣ ጠንክረሽ ደግሞ ራሽን ማቋቋም የምትችይ ሴት ነሽ። ታዲያ አሁን ላይ ሁሉንም ነገር በደንብ ነግሯት ታጠገቧ ይሄዳል። ቪዲዮውን በዚህ አብቅቷል። ኤላ እውነቱን ነግሯት ነው ሄደው። ከአንዱ ጋር ሲከፋት አንዱ ጋር ለምን ትለጠፊያለሽ? በራስሽ መንገድ መጓዝን ልመጂ። ስለዚህ አሁን ላይ ደግሞ እኔ ብነግርሽ ላስቀይምሽ ስለምችል አሁን ላይ ምንም ነገር መናገር አልፈልግም በማለት ነበር ጥሏት ሄደው። ሀና ግራ ተጋብታ ምን ለማለት ፈልጎ ነው በማለት እንግዲህ ቪዲዮም እዚህ ላይ አብቅቷል። ቀጣይስ ምን ይፈጠራል? ወይዘሮ ሜላት አሁን ላይ ጥሩ ስራ እየሰራች ነው ያለችው። አቶ መዘክርም ከጎኗ ሆኖ እንደሚያግዛት ነው ኢዮኤል የነገራት። ሰላምዬም ብትሆን ድርጅቱ እንኳን ቢመለስ ይህን ስራ እንደወደደችውና በዚሁ እንደምትቀጥል ነው የነገረቻት ለእናቷ። አሁን ላይ ለዕለታቸውም ቢሆን እየሰሩ ነው ያሉት። ለማንኛውም ቀጣዩን አብረን እናያለን። የዛሬው በዚሁ አብቅቷል። አሲር ግን አልሆነ ቦታ ላይ ሊወርቅ ይችላል። ምክንያቱም ስራ መስራት አሁን ላይ አቅቶታል። ሀና እንደሚወዳት ያክል ግን ደግሞ ሲከፋትና ሲቸግራት ወደ እሱ መጠጋትን ሳይሆን ወዳውና በሙሉ ልቦ አፍቅራው እንድትመጣ ነው የሚፈልገው። ለማንኛውም ቀጣዩን አብረን እናየዋለን። በያላችሁበት ሰላም ቆዩልኝ ባይ